እናንተ ምን እንደሆንኩ ላሳያችሁማ። እግዚአብሔርን እንትን ሰራውላችሁ። ምንድነው ወጥ ሰራውላችሁ። አገር ሰላም ነው ብዬ ከዛስ ምን በሆን ጥሩ ነው። ላሳያችሁ። እዩት መጀመሪያ ይሄው እዩት። ክብሩን የጠበቀ ስጋ ወጥ፣ ክብሩን የጠበቀ ክብረ ንጽህናውን የጠበቀ ስጋ ወጥ። ይሄ ካሮት ነው፣ ድንች ነው። እዚህ ጋር ደግሞ ኩሳ የሚባለው ነገር አለ። ኩሳ ወዳለው በነገራችሁ ላይ በኋላችሁ ሰርቼ ይላችሁ ባለፈው እንትን ነበረ እንጀራ ወጥ ሰርቼ የተረፈኝ እንጀራ ፍሪጅ ውስጥ ነበረ። 15 ቀን ምናምን አልፎታል ፍሪጅ ውስጥ ማለት ነው። ከዛላችሁ አሁን አወጣዋለሁ። እንጀራው የለም ምን ነበረ የለም እንጂ ለካ በልቼዋለሁ። መቼ እንደበላሁት እረስቼዋለሁ። እኔ ከነ መድኃኔዓለምን ከነ ረስቼዋለሁ። ከዛ ወጤናን ወጣ ውጪ ይሄን የመሰለ ድንች ስጋ ወጥ ሰርቼ ልበላ ጉጉት ብዬ ፍሪጅ ከፍቻ ያለው በቃ ጠላታችሁ ክው ይበል። ከራሜ ነው ቡና ያለው። እንጀራ የሚባል ነገር የለም። እንጀራ የሚባል ነገር አሁን ቆይ በማንኪያ ልጠጣው ነው። ምን ላረገው ነው? አሁን ይሄን ሁሉ ወጥ ቆይ በምን ልበላው ነው? እንደፈረደብኝ በክብዝ ነው። በቃ ከክብዝና ከሩዝ አልወጣ ብያለሁ። እሱኑ ሄጄ እልሳለሁ። ምን አማራጭ አለኝ? ሲያስጠላ ግን የሆነ በቃ እንትን ሁሉ ነው የጠፋው። የመብላት ጉጉቴ እንደዚህ እንዴት ነው መብላት? የሀበሻ ወጥ እንደዚህ በእንጀራ ጥቅል አድርጋችሁ መብላት አምሯችሁ በቃ ስርት አድርጋችሁ ነው ነገር ፋይናሊ እንጀራ ሲጠፋ አስባችሁታል? ኢሞሽናል ዳሜጅ